በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን እናት አባቶች፣ እህት ወንድሞቼ ሁላችሁ እንደምን ቆያችሁ? ይሄኛው ክፍል 2 የአባታችን የአቡነ እስትንፋሰ ክርስቶስ ገድል ነው። ክፍል አንዱን ያላዳመጣችሁ እህት ወንድሞች መጀመሪያ ክፍል አንዱን እንድታዳምጡ ወንድማዊ መልእክቴን ለማስተላለፍ እወዳለሁ። ይሄኛው ክፍል 2 ነው። ከክፍል 1 የቀጠለ ነው የሚሆነው። አሁንም በክፍል 2 መፈጸም ካልቻልን ወደ ክፍል 3 እንሄዳለን ማለት ነው። ክፍል 1 ላይ ያቆምነው የአባታችን እንግዲህ ከጽንሰታቸው ጀምሮ ልደታቸውን ከልደታቸው በኋላ በተወለዱ በ3ኛ ቀን ስሉስ ቅዱስን እንዳመሰገኑ፣ ስለዚህም ደግሞ አንድ ቅዱሳን ከእናታቸው ማህፀን ጀምረው እንደሚመረጡም አንድ ማሳያ ነው። በ3ኛ ቀን ለስሉስ ቅዱስ ምስጋና ማቅረብ መቻል ይሄ ከማህፀን ጀምሮ የተመረጠ ስራ ነውና የ3 ቀን ሕፃን አምላኩን በዚህ መንገድ ማመስገን መመረጥን ይጠይቃል። ስለዚህ ከዛ ጀምሮ የቤተ ክርስቲያናትን ትምህርት ጠቅላላ መጽሐፍተ ብሉያትን፣ መጽሐፍተ ሐዲሳትን፣ አጠቃላይ የቤተ ክርስቲያናትን ዜማውን ጨምሮ የቤተ ክርስቲያናትን መጽሐፍት በ7 ዓመታቸው እግዚአብሔር መንፈስ ቅዱስ ገልጾላቸው እንዳወቁ ከዛ በኋላ እስከ 14 ዓመታቸው ድረስ ለመምህር ተሰጥተው ያው ለደንቡ ነው መምህርነት የተሰጡት እንጂ መምህሩን በርግጥ ትንቢትም ነግረዋቸዋል። መምህሩም እንደገኛ ነበሩና ወደፊት ታላቅ ጻድቅ እንደሚሆኑ በእርሳቸው በትምህርታቸው ወንጌል ኢትዮጵያ እንደምትበራ ሁሉ ትንቢት ነግረዋቸው አስተምረዋቸዋል። መንፈስ ቅዱስም እየገለጸላቸው በዚህ በ7 ዓመታቸው እስከ 14 ዓመታቸው የቤተክርስቲያን ትምህርት በሙሉ ፈጽመው በ14 ዓመታቸው ከወላጆቻቸው ቤት ለምንኩስና ወላጆቻቸውን አስፈቅደው ይቻላል እንደ ጤዛ ትረግፋለች እንደ ጢስም ተና ትጠፋለችና እቺን ዓለም አልፈልጋትም መንኩሽ ይኖር ዘንድ አሰናብቱ፣ ሌሎች ልጆች ያሉ የሚያገለግሏችሁ እኔ እቺን ዓለም ፈጽሜ ንቄያታለሁ በማለት በ14 ዓመታቸው ወላጆቻቸውን አስፈቅደው ወደ ገዳም እንዲሄዱ ከዛም በሐይቅ እስጢፋኖስ ገዳም ገብተው ለመነኮሳቱ ውሃ በመቅዳት ወፍጮ በመፍጨት እንጨት በመልቀም የጉልበት ስራውን በሙሉ ሰርተው አገልግለው ዳዊት እየደገሙ ጸሎተ አጠቃላይ ቤተክርስቲያናት በቤተክርስቲያን የሚጸለዩ ጸሎቶችን በሙሉ እየጸለዩ ይጋደሉ ነበር። በጸሎታቸው ወቅት የእመቤታችንን ጸሎት ሲያደርሱ እመቤታችን ተገልጻ ተባረካቸው ነበር። የነቢያትን ጸሎት ሲጸልዩ ነቢያቱ እየተገለጹ ይባረኳቸው ነበር። እንደዚሁ የነ ቅዱስ ጳውሎስን መልእክታትም ወንጌልንም ሲያነቡ እንደዚሁ ወንጌላውያንም እየተገለጹላቸው ይባረኳቸው ሀብታቸውን የሚያሳድሩባቸው እንደነበረ ነው በገድላቸው ላይ ያየነው። ከዚህ በኋላ ተጋድሏቸውን እየጨመሩ ሄደው መጨረሻ ወደ ምንኩስና የሄዱበት ላይ ነው ያቆምነው። ስለዚህ በመጀመሪያ ክፍል 1ን ከሰማችሁ በኋላ ወደ ክፍል 2 እንድትመጡ ነው የምመክረው። ክፍል 2 ላይ እንግዲህ ከመነኮሱበት እና እኔም በንባብ ካቆምኩበት ነው የምቀጥለው። በድጋሚ የጻድቁ ምልጃ የእግዚአብሔር ረድኤት ከሁላችን ጋር ይሁን። ከዚህም በኋላ አባታችን እስትንፋሰ ክርስቶስ ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ሰውነቱን በገራተ መስቀል የጣለ ነፍሱን ያገኛታል፣ ስለኔ ሰውነቱን በገራተ መስቀል ይጣል ያለውን አስቦ በጾም በጸሎት በትርምት በስግደት ኖረ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰው ዓለሙን ሁሉ ቢገዛ ዓለሙን ሁሉ ቢነዳ ነፍሱን ካጣ ምን ይጠቅመዋል ያለውን አስቦ ለኃጥአን ፍዳ ለጻድቃን ተድላ ደስታ እንዳላቸው አሰበ። ይህንን አስቦም ከጳጳሱ ቤት ተባርኮ ከሸዋ ከምትገኝ ደብር ድንቅ ተአምራት እያደረገ እንደ ጌታችንና እንደ 12 ሐዋርያት አጋንንትን እያወጣ ድውያንን ይፈውስ ለምጽንም ያነጻ ጀመረ። ክብርት በምትሆን በጸሎቱ ባመኑ ጊዜ ብዙ ድውያን ይፈወሱ ነበር። ተአምራት በማድረግ ከሐዋርያት አያንስም ነበረ። በድውያን ላይ እጁንና መስቀሉን ጭኖ ፈጥኖ ይፈውሳቸው ነበረ። የኢትዮጵያ ሰዎችም ትህትናውን፣ ንጽህናውን፣ ቅድስናውን፣ ክብሩን፣ የቀና ሃይማኖቱን፣ መፈወሱን የአባታችንን የአቡነ እስትንፋሰ ክርስቶስን ዝና በሰሙ ጊዜ ብዙዎች ወደ እርሱ መጡ። ዳግመኛም ዲያቆናትና ካህናት፣ ኤጲስቆጶሳት ከሸዋ ሀገርና ከአማራ ሳይንት ከኢትዮጵያ ምድር ሁሉ ከእርሱ ይባረኩ ዘንድ ወደ እርሱ መጡ።
እርሱም ነዳያንን፣ ምስኪናንን፣ ፈላሲያንን ወዶ ይቀበላቸዋል። እንጀራና ውሃን ይሰጣቸዋል። የመላእክትን ንጽሕና ይወዱ ዘንድ 10 ቃላተ ኦሪትንና 6 ቃላተ ወንጌልን ይጠብቁ ዘንድ ለሰዎች ያስተምራቸዋል። በጾም በጸሎት በተጋድሎ የአባቶቻችንን ሃይማኖት ለማስተማር ኃጣንን መክሮ ገስጾ ልዑልና ሕያው እግዚአብሔርን ወደ ማወቅ ይመልሳቸዋል። ደጋጎች ሰዎችም የዲድስቅልያ የሲኖዶስን መጽሐፍ ያስተምራቸዋል። የጀመሩትንም እንዲፈጽሙ ይመክራቸዋል። መምህራንንም በቅን ለሕዝበ ክርስቲያን ያስተምሩ ዘንድ የመጽሐፍን ቃል ያሳስባቸዋል። በአንዲት ቀን የፈወሳቸው ሕሙማንና አይነ ስውሮች፣ አንካሶች፣ በክፉ ደዌ የተያዙ ቁጥራቸው 80,000 ነው። በፈወሳቸውም ጊዜ እነርሱም ተጸጽተው ከኃጢአታቸው ወደ ንስሐ ይመለሳሉ። ብዙዎችንም ያመነኩሳቸዋል። የአብያተ ክርስቲያናትም አስተዳዳሪ የሆኑ ዘንድ አበምኔት የሚሾማቸው አሉ። አባታችን እስትንፋሰ ክርስቶስም በአንደበቱ የስብከትን ጸናጽልና የምስጋናን ከበሮ ያሰማል። ያለ እረፍትም 150 መዝሙረ ዳዊትን፣ 15 መህሌ ነቢያትን፣ 5 መህሌ ሰለሞንን፣ የሰባቱን ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋር 7 ጊዜ በቀንና 7 ጊዜ በሌሊት ያደርሳል። ሌሊቱን ሁሉ ቆሞ ያደርሳል። ነቢዩ ዳዊት በየዕለቱ 7 ጊዜ አመሰግናለሁ፣ ለዓይኖቼ ለቅንድቦቼም ሽልብታ ለሽፋሽፍቶቼም እረፍትን አልሰጣቸውም እንዳለ እንደዚሁ ቆሞ ይጸልያል እንጂ ፈጽሞ አይቀመጥም። እንደሚገለባበጥ መንኮራኩር 90,000 ጊዜ ይሰግድ ነበር። ዓይኖቹን አቅንቶ እንደ ክረምት ዝናብ እንባውን በእግዚአብሔርና በእመቤታችን ስዕል ፊት ያፈስ ነበረ። ቅዱሳን በሚገረፉበት ጀርባው ይገረፋል፣ ጀርባውን ይገርፋል። 13 ሕማማተ መስቀልን በማሰብ በእጁ ድንጋዩን ይዞ 13 ጊዜ ደረቱን በኃይል ይመታ ነበረ። አቤቱ ጸሎቴን ስማ፣ ጩኸቴን በፊትህ ይድረስ፣ ገጸ ምሕረትንም ከእኔ ወደ ሌላ አትመልስ እያለ ከመዝሙር እየጠቀሰ በምስጋና ቃል ወደ እግዚአብሔር ይጮህ ነበረ። እግዚአብሔር ይነሳ፣ ጠላቶቹም ከፊቱ ይበተኑ። በነፋስ ፊት ጢስ ተኖ በእሳት ፊት ሰም አድሮ ማር ቀልጦ እንደሚጠፋ እንደዚሁ ኃጢአተኞችም በእግዚአብሔር ፊት ይጠፋሉ። ይህንንም ባለ ጊዜ አጋንንት ፈጽመው ከፊቱ ብን ብለው ይጠፋሉ። እንደዚሁም አባታችን እስትንፋሰ ክርስቶስ እነዚህ የታወቁትን ጸሎት ይጸልያል። ሲጸልይም ቆሞ አይደለም፣ ወዙ እንደ ውሃ ነጠብጣብ እስኪፈስ ድረስ ይሰግድ ነበር እንጂ የስግዶቱም ልክ ተቆጥሮ አይዘለቅም። መልካም ምግባሩን በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርሱ የብርሃን ምሰሶና የወርቅ መሰላል ስለ ስግደቱም፣ ስለ ጸሎቱ፣ ስለ ትሩፋቱ ብዛት ቅዱሳን እስኪያደንቁ ድረስ ተተክለው ይታያሉ። ስለ አቡነ እስትንፋሰ ክርስቶስ ጽድቁና ክብሩ ብዙ ተአምራት ይደረጋል። የወርቅ መሰላልና የብርሃን ምሰሶ የተባሉትን በጾም በጸሎት በሃይማኖት በፍቅር በትህትና ያነጻቸው የአባታችን የአቡነ እስትንፋሰ ክርስቶስ ንጽሐ ስጋና ንጽሐ ነፍስ ናቸው። ጸሎቱም ወደ ላይ ወጥቶ እስከ 7ኛው ሰማይ እስከ መንበረ ጸባዖት ይደርስና ዳግመኛ በመሰላል ወደ ታች ተመልሶ በአስመራ ጊዜ ብዙ ምርት በአውድማ በብዛት እንዲመረት ይመረታል። የሰማይ መላእክትም ጸሎቱን በምድር የሚተዉት አይደለም። የእርሱን ጸሎት ለማሳረግ ክንፍ ከክንፍ እያማቱ በብዛት ወደ ላይ የሚወጡ አሉ። አባታችን አቡነ እስትንፋሰ ክርስቶስ ወዳለበት የጠራ መልካም የሆነ የትሩፋቱን ብዛት አይተው እንደ ምንጭ ውሃ የሚመነጭ ጸሎቱን ያሳርጉ ዘንድ በብዛት ወደ ምድር የሚወርዱ አሉ። ስለ ትሩፋቱ ብዛት መላእክት ይጎበኙት ዘንድ ይወርዳሉ። እነርሱም በዚያ መሰላል የጽድቁንና የትሩፋቱን ፍሬ ይዘው ይወጣሉ። የእርሱ መዓዛ እና የእርሱ መልክ የሰውን ልብ ይመስጣል። በዚህ ዓለም እርሱን ስላገኙ መላእክት በጣም ይደሰቱበታልና። በዚያም ዘመን ከሰው ሁሉ እንደ እርሱ የጽድቅን ሥራ ትሩፋት የሚሰራ አላገኙምና የመዓዛውን ሽታ መዓዛ ጸሎቱ ወደ ላይ ወጥቶ ጽርሐ አርያምን ይሞላ ነበር። የጸሎቱን ፍሬ 30 ቅንጣት የሚሆን አለ፣ 60 ቅንጣትም የሚሆን አለ፣ 100 ቅንጣትም የሚሆን አለ። አባታችን እስትንፋሰ ክርስቶስም የሰማይና የምድርን ምስጢር በግልጽ ያያል። በገነትም የወርቅ መሰላልና አምደ ብርሃን ይተከላል። በክንፉም አየራት ፈለካትን ይበራል። በእውነት አባታችን እስትንፋሰ ክርስቶስ ጌታችንን ሁል ጊዜ በግልጽ ያየዋል። ጌታችንም ከእርሱ አይርቅም። የፈለገውንም ሁል ጊዜ ዘወትር ፈጥኖ ያገኛል። ልበ አምላክ ቅዱስ ዳዊት እግዚአብሔርን ሁል ጊዜ ያየዋለሁ፣ ምስጋናውም ዘወትር በአንደበቴ ነው፣ ሰውነቴም ዘወትር በእግዚአብሔር ከፍ ከፍ ትላለች እንዳለ በጸሎቱ እጁን ዘርግቶ በቆመ ጊዜ እጆቹ ጣቶችና የእግሮቹ ጣቶች ፈጽሞ እንደ መብራት እንደ ፀሐይ ያበራሉ። አቡነ ዘበሰማያት ብሎ ጸሎቱን በጀመረ ጊዜ 7ቱ በሰማያት በሮች ተከፍተው እስከ መንበረ ጸባዖት ያያል። እግዚአብሔርን ባየ ጊዜ የፈለገውንም ይለምናል፣ የፈለገውንም ከአምላኩ ፈጥኖ ያገኛል። አባታችን አቡነ እስትንፋሰ ክርስቶስ የሚፈልገው ፍላጎት
ለኃጢአተኛ ምሕረትን ከመለመን በቀር ሌላ ምንድነው? አባታችን ሆይ የዓለምን ጨለማና የጎዳናውን ጉጣጉጥ ሁለንተናውን ድጥ የሚሆን የዚህን ዓለም ኑሮ ያወቅህ ጥበብህ ምንኛ ያማረ ነው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ጾሞ 40 ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ 10 ቃላተ ኦሪትና 6 ቃላተ ወንጌል በውስጣቸው የተጻፉበትን 2 ጽላቶች ሰጠው። አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችን ለአቡነ እስትንፋሰ ክርስቶስም 6 ቃላትንና 10 ቃላትን ሁለቱን ጽላት ሰጠው። 10 ቃላት የተባሉትም እነዚህ ናቸው። በሰማይም በምድርም ቢሆን ከምድርም በታችም ቢሆን ከእኔ በቀር ሌላ አምላክ አታምልክ። የፈጣሪህን የእግዚአብሔርን ስም ጠርተህ በሐሰት አትማል። እግዚአብሔር ስሙን በሐሰት ጠርቶ የሚምለውን ሰው ከበደል አያነጻውምና የፈጣሪህ የእግዚአብሔርን ሰንበት አክብር። ዘመንህ እንዲበዛልህ የእናትና አባትህንም አክብር። አትግደል፣ አትሰስን፣ አትስረቅ፣ በወንድምህ ላይ በሐሰት አትመስክር፣ የወንድምህን ገንዘብ አትመኝ፣ ወንድምህን እንደ ራስ ውደድ የሚለውን ይህንን ቃል ለአባታችን ለአቡነ እስትንፋሰ ክርስቶስ በሚነግርበት ሰዓት መነኮሳት የሚያስፈራ ድምፅና የነጋሪት ድምፅ ይሰሙ ነበረ። ታላቅ ብርሃንም ያዩ ነበረ። ተራራውም ይጤስ ነበረ። ሕዝቡና መነኮሳትም ሁሉ ፈርተው ከሩቅ ሆነው ይመለከቱ ነበረ። ጌታችን ኢየሱስ ክርስቶስ 6 ቃላተ ወንጌልን ቀድሞ ለአንድ ወጣት እንደነገረው ዳግመኛ እንደዚሁ ለአባታችን እስትንፋሰ ክርስቶስ አትግደል፣ ወደ ሌላ ሰው ሚስት አትሄድ፣ አትስረቅ፣ በሐሰት ምስክር አትሆን፣ እናትህና አባትህም አክብር፣ ወንድምህንም እንደ ራስ ውደድ ብሎ ሰጠው። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ሁሉ ጋር ለዘላለሙ ጸንቶ ይኑር አሜን። ይህንንም ከሰጠው በኋላ ሰውን ሁሉ አስተምርልኝ፣ ይህንንም ያልጠበቀ ወደ መንግሥተ ሰማያት አይገባም አለው። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለብፁዕ አባታችን ለአቡነ እስትንፋሰ ክርስቶስ ስለወደድከኝ ፈቃዴንም ስለፈጸምክ ስለ ብዙ ድካምና መከራ ለእኔ ስለተጋደልክ እኔም በአንዲት ቀን 10,000 ነፍሳትን እምርልሃለሁ። በ3ቱ በዓላት በተወለድኩበት፣ በተጠመቅኩበት፣ በተነሳሁበት እንደዚሁ 70,000 ነፍሳትን በቀን 7 ጊዜ በሌሊትም 7 ጊዜ ለእስከ ዕለተ ምጽአት ድረስ እምርልሃለሁ አለው። ዳግመኛም ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ያነበበ የሰማ የተረጎመውን እምርልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስ ጌታችንን ልደትህ ስንት ነው አለው። 2 ነው የሚሉ አሉ፣ 3 ነው የሚሉ አሉ። እስኪ ጌታዬ ሆይ ንገረኝ አለው። ጌታችን ኢየሱስ ክርስቶስም እንዲህ አለው። ዓለም ሳይፈጠር አስቀድሞ ከእግዚአብሔር አብ ያለ እናት ተወለድኩ። ድህረ ዓለም ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቼ ሥጋንና መለኮትን አዋህጄ ፍጹም ሰው ፍጹም አምላክ በመሆን ተወለድኩኝ። ወዳጅ እስትንፋሰ ክርስቶስ ሆይ ራሱ ክቡር፣ ራሱ አክባሪ፣ ራሱ የሚያከብር ነው በል። ሐሰተኞች መናፍቃን የጸጋ ልጅ ይሉኛል። ስለዚህ እነርሱን አልወዳቸውም። በእነርሱም ላይ የሚገዟቸውንና የሚያጠፏቸውን ጨካኞች አሕዛብን አሰለጥንባቸዋለሁ። ዳግመኛም ጌታችን ኢየሱስ ክርስቶስ የአብ የባህሪ ልጁ የምእመናን በኩር ሊቀ ካህናት የነገስታት ንጉሥ ዓለማትን የሚገዛ ሕይወትን የሚሰጥ እንደ ነፍስና ሥጋ ትስብእት ከመለኮት መለኮት ከትስብእት በተዋህዶ ከበረ በል። መጽሐፍ ቃል ሥጋ ሆነ፣ ያም ቃል እግዚአብሔር ነው እንዳለ ዮሐንስ ለአባታችን ለአቡነ እስትንፋሰ ክርስቶስ ጌታችን ኢየሱስ ክርስቶስ ከነገረው በኋላ የስሜ ትርጓሜ አማኑኤል ማለት ነው። እግዚአብሔር ከኛ ጋራ ነው ማለት ነው። ኢየሱስ ማለትም የዓለም መድኃኒት ማለት ነው። ክርስቶስ ማለትም የከበረ ክቡር የሚያከብር ማለት ነው። ማስያስ ማለት መሲህ የእግዚአብሔር አብ የባህሪ ልጅ መሲህ ማለትም ለመንግስትና ለክህነት በድንግል ማርያም ማኅፀን በተዋህዶ ከበርኩ። በመለኮቴ ሁሉን ሰጪ ሲሆን በሰውነቴ በተዋህዶ ከበርኩ ማለት ነው። ስለዚህ ነብዩ ዳዊት በተዋህዶ ከበረ እንዳለ 2 ልደት ነው። ወልደ አብ ወልደ ማርያም የሚል በእኔ ፊትና በአባቴ ፊት የተፈታ ይሁን፣ ንጹህ ይሁን፣ የእሳት ባህር አይነካውም፣ በግልጽ ካንተ ጋራ ያልፋል። ዓለም ሳይፈጠር አስቀድሞ ያለ እናት ከአብ ተወለድኩኝ። ዓለም ከተፈጠረ በኋላ ያለ አባት ከድንግል ማርያም ተወለድኩ። በምድር አባት የለኝም፣ በሰማይም እናት የለኝም። ወዳጅ እስትንፋሴ ክርስቶስ ሆይ ትክክለኛ ሃይማኖት ይህቺ ተዋህዶ ናት። ዳግመኛም 3 ልደት ነው የሚል በእኔ ስልጣንና በአንተ ስልጣን የተወገዘ የተለየ የተረገመ ይሁን። በአፋ የመንፈስ ቅዱስ ልጅ ነው የሚሉኝም ከ5 ውሾች ጋር በዕለተ ምጽአት ከመንግስተ ሰማያት ይወጣሉ። 2ቱን ልደቴን የሚክዱ ወዮላቸው፣ ወዮታ አለባቸው። ያን ጊዜም በመጨረሻው ቀን
በዕለተ ምጽአት የከፋ ፍርድን እፈርድባቸዋለሁ። ሁለት አባት ሁለት እናት አለው የሚል የተረገመ የተለየ ይሁን። ያለ ፈቃዱ ሞተ የሚል የተለየ የተረገመ ይሁን። በሰውነቱ ወይም በመለኮቱ ፍጡር ነው የሚል በእኔ ቃልና እኔ ለአንተ በሰጠሁህ በአንተ ቃል የተለየ የተረገመ የተወገዘ ይሁን። 12ቱ ሐዋርያትና ሃይማኖትን ካቀኑ ከ318ቱ ሊቃውንት ሃይማኖት ያጎደለ 3 ልደት ነው ብሎ የጨመረ በእነርሱም ቃል የተለየ የተወገዘ ይሁን። ሐዋርያትና ሃይማኖታቸው የቀና 318ቱ ሊቃውንት ካስተማሩት ውጭ ሌላ ሃይማኖት የሚያስተምር ቢኖር የተወገዘ የተለየ ይሁን። የጸጋ ልጅ ነው የሚልም የተወገዘ ነው። አስቀድሞ ኢያኔስና ኢያንበሬስ በሙሴ ላይ ቢጸ ሐሳውያን በሐዋርያት ላይ በጠላትነት እንደተነሱ መናፍቃን አርዮስና መቅዶኒዎስ ንስጥሮስም እንደተነሱ እንደዚሁ በመጨረሻው ዘመን መናፍቃን በኢትዮጵያ ሀገር ይነሳሉ። ብዙ ጠብንና ክርክርንም ያነሳሉ። ሾህና ሜኬላን ይተክላሉ። በስንዴ መካከልም እንክርዳድን ይዘራሉ። ዳግመኛም ጌታችን ኢየሱስ ክርስቶስ በእኔ አፍና በአንተ አፍ የባህሪ ሕይወቴ በሚሆን በመንፈስ ቅዱስ አፍ በእናቴ በድንግል ማርያም አፍ በ15ቱ ነቢያት አፍ በ12ቱ ሐዋርያት አፍ በ72ቱ አርድእት አፍ ሃይማኖታቸው በቀና አርዮስን ለማውገዝ በኒቂያ በተሰበሰቡ በ318ቱ ሊቃውንት አፍ መቅዶኒዎስን ለማውገዝ በቁስጥንጥንያ በተሰበሰቡት በ150 ሊቃውንት አፍ ንስጥሮስን ለማውገዝም በኤፌሶን በተሰበሰቡ በ200 ሊቃውንት አፍ ልጄ እስትንፋሰ ክርስቶስ ሆይ በአንተም አፍ የተወገዙ የታሰሩ እርጉማን ይሁኑ አለው። በሃይማኖት መናፍቃንን የሚከተል የተወገዘ ይሁን። ያለ ንስሐ ለበደለኞች መጽደቅ ይቻላል የሚል የተወገዘ ይሁን። ሌላ ሕግ ሌላ ሃይማኖት ይመጣል የሚል የተወገዘ ይሁን። ኦሪት በወንጌል አለፈች፣ ነቢያት በሐዋርያት አለፉ የሚል የተወገዘ ነው። በቤተ ክርስቲያን ጸብን ክርክርን የሚያደርግ የተወገዘ ይሁን። ሐዋርያት ሃይማኖትን ያቀኑ 318ቱ ሊቃውንት አጠፉ፣ ከእነርሱ ይልቅ እኔ ያሳምራለሁ የሚል የተወገዘ የተለየ ይሁን። በቀኖናቸው ዲድስቅልያ በተባለ መጽሐፋቸውና የሐዋርያት ሥራ በሚባል መጽሐፋቸው ወይም በመልእክታቸው መጽሐፍ የሚሳለቅ በእነርሱ አፍ የተለየ የተወገዘ የታሰረ ይሁን። ሥላሴ በአካል 3 አይደሉም፣ 2 ወይም 3 አይደሉም 4 ናቸው የሚል በአንድነታቸው ምንታዌ በሶስትነታቸው ርባኤ አለ የሚል የተወገዘ የተለየ የተረገመ ይሁን። ጌታችን ኢየሱስ ክርስቶስም ከአባታችን ከአቡነ እስትንፋሰ ክርስቶስ ጋራ ይህንን የመሳሰለውን መናገር ከፈጸመ በኋላ አባታችን እስትንፋሰ ክርስቶስም እኔና ቤተሰቦቼ ሥላሴ አንድ ሲሆኑ ሶስት ሲሆኑ አንድ ናቸው በማለት አንድም ሶስትም ብለን እናምናለን አሉት። ዳግመኛም አባታችን የክርስቲያን እድል ፈንታቸው ጽዋ ተርታቸው አንዲት ሃይማኖት እርሷም ተዋህዶ ናት፣ አንዲት ጥምቀት የሃይማኖት ፍሬና የራሴ ዘውድ ይህቺ ሃይማኖት ተዋህዶ ናት፣ መጽሐፍ አንድ ሃይማኖት አንድ ጥምቀት እንዳለ ኤፌሶን 4:4። ጌታችን ኢየሱስ ክርስቶስን መልሶ ለአባታችን ለእስትንፋሰ ክርስቶስ እንዲህ አላቸው፣ ከአረመኔዎች ከመናፍቃን ከነገስታት ከመኳንንት የተነሳ አትፍራ። እኔ የሰማይና የምድር ስልጣን አፍና ጥበብን ንጽህናን ትዕግስትን ፍቅርን የዋህነትን ተስፋንና ፈጽሞ ማመስገንን ሰጠው። ያለማጓደል ሁሉን ትመልስላቸው ዘንድ እንደምትችል አድርጌሃለሁ አለው። ይህንንም ብሎ ካጸናው በኋላ ሚካኤልና ገብርኤል ሱራፌልና ኪሩቤል ኡራኤልና ሩፋኤል ሱሪያልና ፋኑኤል አፍኒንና ራጉኤል ሳቁኤልም ተከትለውት ቅዱስ 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 ልዩ ክቡር ንጹሕ አሸናፊ እግዚአብሔር ጌትነትህ በሰማይና በምድር የመላ ነው እያሉ በክብር ወደ ሰማይ አረገ። ይህንን እያሉ እስከ 7ኛው ሰማይም አደረሱት። አባታችን አቡነ እስትንፋሰ ክርስቶስም ከእነርሱ ጋራ ነበረ። በዚያም ቦታ ነቢያትንና ሐዋርያትን ጻድቃንን ሰማዕታትን ተመለከተ። ዳግመኛም ጌታችንም ሚካኤልና ገብርኤልን ጠባቂ አድርጎ ሰጠው። ዳግመኛም ይህንን የነገርኩህን ሃይማኖት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የኢትዮጵያ አውራጃዎች ሁሉ ተዟዙረህ አስተምርልኝ አለው። ነገር ግን ከእኔ ጋራ ወደ ሰማይ ማረግህን ውዳሴ ከንቱ እንዳይሆንብህ ለማንም አትግለጥ። ወልደ አብ ወልደ ማርያም በተዋህዶ ከበረ ብለህ 2 ልደቴን አስተምር እንጂ አለው። ከዚህም በኋላ ደስታና ኃይልን ሞልቶት ጌታችን ቃል ኪዳን ሰጥቶት አባታችን ከሚካኤልና ከገብርኤል ጋራ ወደ በዓቱ ተመለሰ። በበዓቱ ውስጥም እጅግ ጸለየ። ከዚህም በኋላ አባታችን እስትንፋሰ ክርስቶስ ከሚካኤልና ከገብርኤል ጋራ ተነስቶ እየጸለየ ከ12ቱ ደቀ መዛሙርቱ ጋራ ሄደ። ሸዋ ምድርም ደረሰ። የሀገሩም ሰዎች በክብር ተቀበሉት።
በዚያም የወንጌልን ትምህርት አስተማረ። በዚያም ብዙ አድባራትና አብያተ ክርስቲያናትን አሳነጸ፣ ገዳማትንም አቋቋመ፣ ታላላቅ ተአምራትንም አደረገ። ሾላንም ተከለ፣ ዝግባንም ተከለ፣ ብዙ እንጨቶችንም ተክሎ ኤዶም እንደምትባል እንደ አዳም ቦታ ውሃን በማጠጣት አደጉ። የቤተ ክርስቲያንን አጸድም ሆኑ፣ አስተማራቸውም፣ አጽንቷቸውም ሄደ። ከዚህም በኋላ ለማስተማር ሲመለስ ወደ አባቶቹ ሀገር ወደ አባቱ መቃብር ገባ። ከዚያም ደርሶ ቤተ ክርስቲያንን ሰራ። ዕለቱን ስንዴ ዘርቶ ዕለቱን ተክሎ ጽድንም ተክሎ ወይራንም ተክሎ ግራርንም ተክሎ በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አደረሰ። ስንዴውን ለመስዋዕት ወይኑንም ለቁርባን ዕለቱን በተአምራት አድርሷቸዋል። ስንዴው ቆሮስ በሚባል መስፈሪያ 150 ጭነት ሆነ። ይህም ለሚያስፈልገው አገልግሎት ሁሉ ሆነ። በጠዋትም ተክሎ በ6 ሰዓት አድርሶ ከእርሱም አሳምሮ ታቦትን ቀርጾ ከዚህ በኋላ ያዘጋጀውን ታቦት ወደ ጳጳሱ ወስዶ ጳጳሱም እነዚህን ታቦታት ባርኮ ስማቸውን እግዚአብሔር አብ ታቦት፣ የእመቤታችን ታቦት ብሎ ሰየማቸው። ከቡራኬም በኋላ በ7 ሰዓት ወደ ሰራው ቤተ ክርስቲያን ተመልሶ ታቦታትን ከመንበሩ ላይ አስቀመጠ። የተከላቸው ወይራና ግራርን በተልእኮ ስራ ደርሰዋል። የወይራ ፍሬዎችም በቀንና በሌሊት ጸሎት የሚደረስበት መቁጠሪያ ሆነዋል። አቡነ እስትንፋሰ ክርስቶስ የተከላቸው እንጨቶች በስንዝር 40 ክንድ ሆኑ። ያንንም ደቀ መዛሙርቱ በመጥረቢያ ቆርጠው ለቤተ ክርስቲያን አገልግሎት ለማጠንት ሆኑ። ከዚህም በኋላ መላእክት ከሰማይ ዕጣን፣ ከርቤ ከጻሕልና ከጽዋ ጋራ ማጠንትንም ከዕርፈ መስቀል ጋራ የካህናት ልብስ እና መጎናጸፊያ የሚያስፈልጉትን አልባሳት በሙሉ ይዘው ወረዱ። ከዚህም በኋላ መጋቢት 29 በ9 ሰዓት የተመረጠውን መስዋዕት ከ12ቱ መነኮሳት ጋር አቀረቡ። በዚያችም ሰዓት ቅዱስ ሥጋውና ክቡር ደሙን የተቀበሉ ሰዎች ብዛታቸው 170 ሺህ ይሆናሉ። ከእነርሱም በውሃ ተጠምቀው ከደዌ ሥጋ የተፈወሱ አሉ፣ ከደዌ ነፍስም የተፈወሱ አሉ። አቡነ እስትንፋሰ ክርስቶስ በጸሎቱ ያመነጫቸው ውሃ ለቤተ ክርስቲያን አገልግሎትና ለጥምቀት ላልተጠመቁት አሕዛብና ለታመሙት የሚድኑበት መድኃኒት ሆናቸው። በዚያችም አካባቢ ብዙ አድባራትና ገዳማትን አሰራ። እነርሱን ካጠናቸውም በኋላ ወደ ዝቋላ ገዳም ሄደ። ወደ ዝቋላ ገዳምም ሄዶ በዚያ እየጸለየ አባታችን ገብረ መንፈስ ቅዱስን ለማግኘት 7 ቀን ሰነበተ። በሰባተኛውም ቀን የአባታችን የአቡነ ገብረ መንፈስ ቅዱስን የገድሉን መጽሐፍ እየጸለየ ሳለ አባታችን ገብረ መንፈስ ቅዱስ ፊቱ እንደ ፀሐይ እያበራ በሰማይ ላይ እንደ መብረቅ እያብለጨለጨ ወደ እርሱ መጥቶ ተገናኙ። እርስ በርሳቸውም ሰላምታ ተሰጣጡ። ድንቅ የሚሆን የእግዚአብሔርን የታምራቱንም ኃይል ሲጨዋወቱ ዋሉ። ይህንንም ሲጨዋወቱ ከዋሉ በኋላ ስለ ሃይማኖት አንስተው የእኛና የአባቶቻችን ሃይማኖት ለነፍስ የሚጠቅም ከእግዚአብሔር ፊት የሚያደርስ የትኛው ሃይማኖት ነው ብሎ አባታችን እስትንፋሰ ክርስቶስ አቡነ ገብረ መንፈስ ቅዱስን ጠየቀው። አባታችን ገብረ መንፈስ ቅዱስን መልሶ በብሩህ ገጽ ከእግዚአብሔር ፊት የሚያደርስ የሃይማኖት ከእግዚአብሔር ፊት የሚያደርስ ሃይማኖትን ያቀኑ የ318ቱ ሊቃውንት ሃይማኖትና የአባቶቻችን የሐዋርያት ሃይማኖት ነው። እኔ ሥላሴን በአካላት 3 በመለኮት 1 በአካል ትክክል የሆኑ በስልጣንም ትክክል የሆኑ ናቸው ብዬ አምናለሁ። የወልድ ልደቱ 2 ነው። በእውነት መጀመሪያ ያለ እናት ከአብ ተወለደ፣ ሁለተኛም ከእመቤታችን ያለ አባት ተወለደ ላለሁኝ። ከዚህ ሃይማኖት ያጎደለም የጨመረም በእኔ ቃልና በአንተ ቃል የተወገዘ ይሁን። ልጄ እስትንፋሰ ክርስቶስ ሆይ ይህንን ሃይማኖት ጠብቅ አለው። ከዚህም በኋላ አቡነ ዘበሰማያትን ጸልዮ አባታችን አቡነ ገብረ መንፈስ ቅዱስ ከእርሱ ተሰውሮ ወደ ሰማይ አረገ። አባታችን እስትንፋሰ ክርስቶስም 40 ዕለት በጾምና በጸሎት ተወስኖ ከዚያው ሰነበተ። ከዚህም በኋላ አባታችን ተክለ ሃይማኖት ወደ ደብረ ሊባኖስ ገዳም መጥቶ በመቃብሩ ላይ እየጸለየ 7 ቀን ቆየ። በሰባተኛውም ቀን አባታችን አቡነ ተክለ ሃይማኖት ከቅዱሳን ልጆቹ ጋር ወደ አባታችን አቡነ እስትንፋሰ ክርስቶስ መጣ። እርስ በርሳቸውም ሰላምታ ተሰጣጡ። ግሩምና ልዑል የሚሆን የእግዚአብሔርንም ነገር የመለኮትንና የትስብእትን ምስጢር የተጋድሎንም ነገር ሲጨዋወቱ ቆይተው ከዚህ በኋላ አቡነ እስትንፋሰ ክርስቶስ ከእግዚአብሔር ፊት የሚያደርስ ሃይማኖት የትኛው ነው? የእግዚአብሔር ወልድ ልደቱስ ስንት ነው ብሎ አባታችን ተክለ ሃይማኖትን ጠየቀው። አባታችን ተክለ ሃይማኖትም የእግዚአብሔር ወልድ ልደቱ 2 ነው፣ አንዱ ከአብ ሁለተኛውም ከማርያም ተወለደ። የአባቶቻችን ሃይማኖት ይህ ነው አለው። በመጨረሻው ዘመን መናፍቃን በሃይማኖት ላይ ጸብን፣ ክርክርን ያመጣሉ፣ ሌላ ነገርንም ይፈጥራሉ። ነገር ግን የአባቶቻችን ሃይማኖት ያጎደለ ወይም የጨመረ ቢኖር የተወገዘ ይሁን አሉ። ይህንንም ከተባባሉ በኋላ ጸሎትን ጸልየው ተሰነባበቱ። ከዚህም በኋላ አባታችን አቡነ እስትንፋሰ ክርስቶስ የሸዋን ገዳማት በሙሉ ዞሮ
ከቅዱሳን መነኮሳትና ከስውራን መነኮሳት ቡራኬን ተቀበለ። ጸሎት እየጸለየ የብዙ የሚሆኑ አህዛብን እየመከረ እያስተማረ አጠመቀ። በዓትንም ከዚያው ሰርቶ ለአካባቢው ወይንን ተክሎ የአካባቢው ሕዝብ ሁሉ በቅዱስ ወንጌል ስብከት የ318 ሊቃውንት ሃይማኖትና የአባቶቻችን የሐዋርያት ሃይማኖትን አስተምሮ አሳመነ። ከዚያም እየጸለየ እየሰገደ ለቤተ ክርስቲያን እያገለገለ በገድል በቀኖና በንጽህና ከአንድ ገዳም ወደ አንድ ገዳም በሰረገላ እየተመላለሰ ወደ ወደደው ይሄዳል። የአባታችን የአቡነ እስትንፋሰ ክርስቶስ መልኩና ቁመቱ እንደ ሸንበቆ ያማረ፣ ፊቱ እንደ ጽጌረዳ ቀይ፣ ጽሕሙ እንደ ሐር የተፈተለ ነው። ግርማው እንደ አንበሳ ግርማ ያስፈራል። መዓዛውም ናርዱ አልባስጥሮስ እንደሚባል ዋጋው ብዙ እንደሆነ ሽቱ ያማረ ነው። መዓዛውም ዱሩን በሙሉ ይመላ ነበረ። ፊቱም እንደ መልአከ እግዚአብሔር ፊት ይመስላል። ጺሙም እስከ ደረቱ የወረደ ነው። የአባታችን የአቡነ እስትንፋሰ ክርስቶስ ስም የጣፈጠ ነው። ዳግመኛም ለታመሙት መድኃኒት፣ ለዕውራን ብርሃን፣ ለአንካሶች መሄጃ፣ ለምጻሞችንም የሚያነጻ፣ ለነጋዴዎችም ጸጥታ ነው። በእርሱ ላይ በትምህርተ መስቀል ምልክት አክሊል በራሱ ላይ በትምህርተ መስቀል ምልክት አክሊል አለው። ይኸውም የሰሌን ቆብ ነው። መጠምጠሚያም ከመታጠቂያ ጋር አለው። በአድባራትና በሸዋ ገዳማት ያሉ መነኮሳት ለጠላት ዲያብሎስ የማይሸነፍ አሸናፊ አባ እስትንፋሰ ክርስቶስ ልዑል ነው። አባታችን እስትንፋሰ ክርስቶስ የመንፈስ ቅዱስን ቅባት የተቀባ የከበረ ነው አሉ። ፈጽመው እንቅልፍን የናቁ ሁለት ቅንድቦቹ ያማሩ ናቸው። ሁለቱ ዓይኖቹ እንደ አጥቢያ ኮከብ የሚያበሩ ዘወትር መጽሐፍትን ለማንበብ ለመጻፍ የሚመለከቱ ወደ ሰማይ እየተመለከቱ እንባን የሚያፈሱ ናቸው። አባታችንን በሚጸልይበት ጊዜ ሁል ጊዜ በር ተከፍቶለት የሰማዩን ምስጢር ያያል። ጆሮዎቹም የመጽሐፍትን ቃልና የመድኃኒታችንን የኢየሱስ ክርስቶስን ቃል ኪዳንና ቃሉን ይሰማሉ። የለመለሙ ሽፋሽፍቶቹም ከዓይኑ ምንጭ እንደ ሰን ውሃ ፈሳሽ እንባን ያፈሳሉ። አፍንጫውም ዘወትር የቅዱሳንን መዓዛና የመስዋዕትን መዓዛ የዕጣን መዓዛ ዘወትር ያሸታል። ከንፈሮቹም ያለ እረፍት የመጽሐፍትን ቃል ያነባሉ፣ ይተረጉማሉ። በአፉም ወይንን፣ የማር ጠጅን፣ ወተትን አልጠጣም። የበሬ ስጋም፣ የላም ስጋን፣ የበግ ስጋን፣ የፍየል ስጋንም፣ የአሳ ስጋንም ሌሎችንም የመሳሰሉትን የእንስሳትን ስጋ ያለ ክርስቶስ ቅዱስ ስጋና ክቡር ደም በቀር አልቀመሰም። አንደበቱም ሽንገላና ሐሜትን አልተናገረም። ዘወትር ብሉያትና ሐዲሳትን ያለ እረፍት ያለ ማስታጎል በቀንና በሌሊት ያነባል እንጂ ቃሉም ሁሉ ያማረ ነው። ድምፁም እንደ ቃጭል ያማረ ነው። በመልካም እስትንፋሱም በታመሙ ሰዎች ላይ እፍ ባለ ጊዜ ፈጥኖ ይፈውሳቸዋል። ጉሮሮውም በውሃ ጥም የደረቀ ሆኖ ሳለ በውስጡ በጸሎት ውሃ ያጠጣዋል። መልካም አንገቱም ያማረ ሆኖ ሳለ በላዩ ላይ አስኬማና ቅናት አለበት። በትከሻውም ላይ የቅዱሳንን ቀንበር አጽፍ የተጫነ ነው። ብዙ መጽሐፍትም አሉት። ዘወትር የጌታችን መድኃኒታችን የኢየሱስ ክርስቶስን ግርፋት አስቦ 40 ሺህ ጊዜ ራሱን ይገርፋል። በደረቱም ላይ የሃይማኖትና የጥበብ ሞጣት ወንጌልን ስዕልን አደረገ። የእርሱንም ሥራ እናውቅ ዘንድ ትሩፋቱንም እንቆጥር ዘንድ ባሰብን ጊዜ መረዳት ያቅተናል። ተጋድሎውን ከባህር አሸዋ ከዝናብ ነጠብጣብ ከሰማይ ከዋክብቱን ፈጽሞ ይበዛልና ስንቱን እንናገራለን። ነገር ግን ጥቂት ተናግረን ዝም እንላለን እንጂ እግዚአብሔር እጅግ አከበረው፣ ከፍ ከፍም አደረገው። የአንድ እግሩ መረገጫ ያህል ሰማይና ምድር፣ ጨረቃና ፀሐይ ሰውን መጠኑ አይሆኑም። ነቢያትና ሐዋርያት ዘመዳችን ይሉታል፣ መላእክትም በክንፋቸው ይሸከሙታል ይሰውሩታልም። እመቤታችን ማርያምም ወዳጄ እንደምን አለ ትለዋለች። ከዕለታት በአንደኛውም ቀን አባታችን እስትንፋሰ ክርስቶስ በጸሎት ላይ ሳለ መልአኩ ቅዱስ ሚካኤል ከብሩህ ደመና ጋር ወደ እርሱ መጥቶ ና በዚህ ደመና ላይ ውጣ አለው። አባታችንም በደመና ላይ ሲወጣ ቅዱስ ሚካኤል ወስዶ ወደ እግዚአብሔር አደረሰው። እግዚአብሔርን ባረከውና አብርሃምን፣ ይስሐቅን፣ ያዕቆብን፣ 15ቱ ነቢያትን፣ 12ቱ ሐዋርያትን፣ ጻድቃንን እና ሰማዕታትን ሁሉ ሰብስቦ በየማህበራችሁ በየወገናችሁ መርቁት፣ ባርኩት አላቸው። ተነስታችሁም ከእናንተ በኋላ የተወለደውን በገድል ከእናንተ የሚበልጠውን ተመልከቱት። እኔም ከእርሱ ጋር ከብሬ እኖራለሁ፣ እናንተም ከእርሱ ጋር በአንድነት ነግሳችሁ ትኖራላችሁ አላቸው። እነርሱም ባረኩት፣ አከበሩት፣ ከፍ ከፍም አደረጉት፣ እጅግም አደነቁት። ከዚህም በኋላ ጌታችን ኢየሱስ ክርስቶስ መልአኩን አቡነ እስትንፋሰ ክርስቶስን ወደ ምድራዊት ኢየሩሳሌም አውርደህ ወደ ተወለድኩባት ወደ ኖርኩባት ቦታ ድርሰህ አሳየው አለው። ከዚህም በኋላ በክንፉ ተሸክሞ አውርዶ ከቤተልሔም አደረሰው። ከዚያም በኋላ ወደ አደገበት ሀገርና ውሃን ወዳፈለቀበት ሀገር ሄደ።
በዚያም ብዙ ምስጢርን አየ። እንደገናም ጌታችን ተአምራት ወዳደረገበት ቦታ ሁሉ ሁለቱም በአንድነት ሄዱ። ከዚያም በኋላ ወስዶ ወደ ጌታችን መቃብር ወደ ጎልጎታ ደረሰው። በዚያም ሰገደና ረዥም ጸሎት ጸልዮ መሐሪ ይቅር ባይ ከሚሆን ከፈጣሪ ዘንድ ምሕረትን ለምኖ የኢትዮጵያንም ኃጢአት አስተሰሪ ጌታችንም ስምህን የጠራውን ዝክርህን የዘከረውን በዓልህን ያከበረውን ምሬልሃለሁ አለው። ወደ ተሰቀለበት ወደ ቀራንዮ ቦታ ወደ ተቀበረበት ወደ ጎልጎታ ወደ ተጠመቀበት ዮርዳኖስ ባህር ደርሶ ጸሎቱን ጸልዮ ብዙ ድንቅ ድንቅ ምስጢራትን አየ። ወደ ደብረ ቁስቋምም ሄደ። በዚያም እንደዚሁ ብዙ ተአምራትን አየ። ከዚህም በኋላ ወደ አባ እንጦንስና ወደ አባ መቃርስ ገዳም ወደ አስቄጥስ ሄዶ በዚያ የምንኩስና ስርዓትን ተማረ። ዳግመኛም ወደ ደብረ ምጥማቅ አልፎ በዚያም 5 ቀን ከእመቤታችን ከቅድስት ድንግል ማርያም ጋር ሰንብቶ ድንቅ ድንቅ ተአምራትን አየ። እናቱንና አባቱን 10,000 ነፍሳትን ነቢያትን ሐዋርያትንም በዚያ አያቸው። ከ5 ቀንም በኋላ ወደ ጳጳሱና ወደ ሊቀ ጳጳሱ ወደ ደጋጎች ካህናትም ሄዶ ተባረከ። ወደ 15ቱ ነቢያት መቃብር ወደ 12ቱ ሐዋርያት መቃብር ሃይማኖትን ያቀኑ ወደ 318ቱ ሊቃውንት መቃብር ሄዶ አየ። ከእነርሱም ቡራኬ ተቀብሎ ተመልሶ ወደ ኢያሪኮ ሀገር ከባህር ዳር ደርሶ አንዱን ዋናተኛ አሻግረኝ ብሎ ለመነው። እርሱ ዋናተኛውም እምቢ አለው። ከዚህም በኋላ አባታችን እስትንፋሰ ክርስቶስ ከባህር ዳር ቆሞ ጸለየ። ጸሎቱንም ከፈጸመ በኋላ ባህሩ እንደ ደረቅ መሬት ሆኖለት በእግሮቹ እየረገጠ እግሮቹ ሳይርሱ ተሻገረ። ከዚያም ሄዶ አርማንያ ወደምትባል ሀገር ወደ አቡነ ኤዎስጣቴዎስ መቃብር ደረሰ። በዚያም 7 ቀን በጾም በጸሎት ሰነበተ። ከ7 ቀንም በኋላ አባታችን አቡነ ኤዎስጣቴዎስ ወደ አባታችን አቡነ እስትንፋሰ ክርስቶስ መጥቶ የመለኮትን ምስጢር እግዚአብሔርም ያደረገላቸውን ድንቅ ሥራ ተጨዋወቱ። ከዚህም በኋላ አቡነ ኤዎስጣቴዎስ አባታችን እስትንፋሰ ክርስቶስን ልጄ ሆይ የያዝከውን ሃይማኖት ጠብቅ፣ የጀመርከውንም ገድል በርትተህ ፈጽም አለው። ዳግመኛም ጌታችን ኢየሱስ ክርስቶስ እንደነገረ 2 ልደት በማለት ከዚህ ሃይማኖት አትቀንስ አትጨምር ብሎ ወደ ገነት አረገ። ከዚህም በኋላ አባታችን እስትንፋሰ ክርስቶስ ጸሎትን ጸለየ። ከእርሱ ጋር የነበረ የእግዚአብሔር መልአክም ወደ ኢትዮጵያ ምድር ደብረ ዛብሂል ወደምትባል ቦታ ደረሰው። ከዚያም ደርሶ ድንቅ ድንቅ ተአምራትን አደረገ። ውሃን ከአለት አፈለቀ። በዚያም 12 ምንጮችን አመነጨ። በእነዚያ ምንጮችም ውሃ አጥምቆ ብዙ ድውያንን ፈወሳቸው። ከዕለታትም በአንደኛው ቀን ወይን ተክሎ ያም ወይን በተተከለበት ዕለት ደርሶ ለማህበሩ ምግብ ሆኗል። ዳግመኛም እነሆ የሚሰግድበት ስዕል ነበረች። ያችም ከግብጽ የወጣች ሉቃስ የሳላት የእመቤታችን ስዕል ነበረች። ዋሻ ሰርቶ በዚያ አስቀመጣት። ያችም ስዕል ድንቅ ድንቅ ተአምራት ታደርጋለች። ዛብሂል ከሚባል ሀገር ዘወትር ታነጋግረው ነበረ። ብዙ ሰዎችንም አስተምሮ አጥምቆ አመነኮሳቸው። ከዚያም በዓት ሰርቶ በውስጧ በጾም በጸሎት ወደ እርሱ የመጡትን በማስተማር በመልካም ተጋድሎ ተጠምዶ ተወስኖ ኖረ። የሶዶምና የገሞራ ሰዎች የሰሩትን ኃጢአት የሚሰሩ በሰራም እነርሱን የመሳሰሉ የብዙ ኃጢአተኞች ሰዎች ነፍሳት ከሲኦል አውጥቷል። በየዕለቱም በዚያ ቦታ 800 ነፍሳትን ከሚነድ እሳት ያወጣ ነበረ። ከዚህም በኋላ ቀኖና ይዞ በባህር ውስጥ ጠልቆ ዘወትር ይጸልይ ጀመረ። በየሄደበት ሀገርም ሁሉ ከባህር ውስጥ ገብቶ ይጸልያል። ከዕለታትም በአንደኛው ቀን አባታችን እስትንፋሰ ክርስቶስ አቤቱ የማርፍበትን ቦታዬ ስጋዬ የሚቀበርበትንም ቦታ ግለጽልኝ ብሎ ጸልየ። ከዚህም በኋላ ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጥቶ አባታችን እስትንፋሰ ክርስቶስ ሆይ የአባትህ አባት ከሸዋ ሀገር መጥቶ ታቦተ እግዚአብሔር አብን ወደ ተከለበት ወደ አባ ሙሴ ደብር ወደ አባትህና ወደ እናትህ ቦታ ዳውንት ወደምትባል ሀገር ሂድ ብሎ የእረፍቱን ቦታ ነገረው። ዳግመኛም የእግዚአብሔር መልአክ በጎዳና መካከል ብዙ እንጨቶች ባሉበት ከሰው የተለዩ ተመርጠው የተሰወሩ ብዙ መነኮሳት ወዳሉበት በውስጡም የአባ ሙሴ ሕንጻ ተዘግቶ ወደ ተሰወረበት ይህ የተሰወረ ሕንጻ ወዳለበት ከላይም ከታችም ገደል ወደሆነ ገዳም ሄደህ የአባቶችን አጥንት ጠብቅ ብሎ አዘዘው። በዚህም ቦታ ሞገስንና ክብርን ታገኛለህ። ይህችንም ቦታ እግዚአብሔር ወዳጆች ስውራን መነኮሳት ይጠብቋታል፣ የምስጋና መስዋዕትንም ይሰውባታል። በዚህችም ቦታ ትቀበራለህ አለው። አባታችን እስትንፋሰ ክርስቶስ ሆይ በዚህ ቦታ ነው ስጋህ ይቀበራል አለው። ሊቀ መላእክት ቅዱስ ገብርኤልም ይህንን ነግሮት አረገ። አባታችን አቡነ እስትንፋሰ ክርስቶስም ከዚያ ወደ ምስራቅ አለፈ። የሀገሩም ሰዎች ባገኙት ጊዜ በአንድነት እልል እያሉ ተቀበሉት። በዚያም ድንቅ ድንቅ ተአምራትን አደረገ። በዚያም ቤተክርስቲያን ሰርቶ
የ24ቱ ካህናተ ሰማይን ታቦት አስገባ። በዛብሂል ምድር ታላቅ ተአምር አደረገ። ብዙ ዓመታትም ተቀመጠ። ከዚህም ተነስቶ ሮሃ ወደምትባል ምድር ደርሶ የቅዱስ ላሊበላንና የቅዱስ ይምርሃነ ክርስቶስን የቅዱስ ናኩቶ ለአብን መቅደስ ተሳለመ። ከቅዱሳን ቦታም ሁሉ ተባረከ። የዚያም ሀገር ካህናትን በታላቅ ክብር ተቀበሉት። እግዚአብሔር በተሰደደበት ሀገር ለአቡነ እስትንፋሰ ክርስቶስ ያደረገለትን ድንቅ ታምራት ሰምተዋልና 7 ቀንም ሮሃ በምትባል ሀገር በላሊበላ መቃብር ሰንብቶ በዚያ ምልክትንና የተሰወረውን ምስጢር አገኘ። ከዚያም ወደ ይምርሃነ ክርስቶስ ቦታ ሄደ። 7 ቀንም ሰንብቶ ምልክትን አገኘ። ለሰው ልጅ መናገር የማይቻለውንም ምስጢር አየ። ከዚያም ተነስቶ ጻድቁን ናኩቶ ለአብ ወደ ተሰወረበት ቦታ ደርሶ 7 ቀን በዚያ ሰነበተ። ከ7 ቀንም በኋላ አባታችን አቡነ እስትንፋሰ ክርስቶስ ናኩቶ ለአብ ወደ ተሰወረበት መልአክ እየመራ ደረሰው። በዚህም ጊዜ እርስ በእርሳቸው በከበረች ሰላምታ እጅ ተነሳስተው በደስታ የእግዚአብሔርን የጌትነቱን ለቅዱሳኑም የሚያደርግላቸውን ተአምራት ሲጨዋወቱ 1 ቀን ዋሉ። ከዚህም በኋላ ጸሎት ጸልየው ናኩቶ ለአብ አቡነ እስትንፋሰ ክርስቶስን ሸኘው። አባታችንም ለሰው ስለማይነገር ስለተጨዋወቱት ታላቅ ምስጢር እየተደሰተ ወጣ። የሀገሩ ሰዎችም ጻድቁ አቡነ እስትንፋሰ ክርስቶስ ወደ እነርሱ ስለመጣ ደስ አላቸው። የክርስቶስን ቅዱስ ሥጋና ክቡር ደም በእጁ እንቀበል ዘንድ የጻድቅ መምህር ወደኛ ያመጣው እግዚአብሔር የተባረከ ይሁን፣ በእጁም እንመነኩስ ዘንድ ያደለን እርሱ የተመሰገነ ይሁን እያሉ ብዙ ሰዎች መጡና በቆብና በአስኬማ በቅናት ከእርሱ ተወለዱ። ስለ ስብከቱና ስለ ጽድቁ ስለ ትሩፋቱ ዝናው በየሀገሩ ሁሉ ተሰማ። ብዙዎችም ወደ እርሱ መጥተው እያመሰገኑት እያደነቁት በፍቅር እጅ ነስተው ከእግሩ ላይ ወድቀው እጅ መንሻ ቀረቡለት። እርሱም ከእነርሱ ምንም አልተቀበለም። እግዚአብሔርም አቡነ እስትንፋሰ ክርስቶስን ዘወትር ይመግበው ነበረና የአባታችን አቡነ እስትንፋሰ ክርስቶስ ጸሎቱ በረከቱ ከአገልጋዩ ከሁላችን ከሕዝበ ክርስቲያን ሁሉ ጋር ለዘላለሙ ጸንቶ ይኑር አሜን። ከዚህም በኋላ አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ ሀገር ከ9 ቅዱሳን በረከት ይቀበል ዘንድ ሄደ። ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ ተራራ ላይ ወጣ። 40 መዓልትና 40 ሌሊት በትጋት በመጾም ሳይቀመጥ ቆሞ እየጸለየ ሰነበተ። ከዚህም በኋላ አቡነ አረጋዊ አቡነ እስትንፋሰ ክርስቶስን ተገናኘው። ከዚያም እርስ በርሳቸው ሰላምታ ተሰጣተው የእግዚአብሔርን ገናናነትና ተጋድሎ ያላቸው የመነኮሳት ተአምራትና ሃይማኖት ተጨዋወቱ። አቡነ ዘበሰማያት ከጸለዩ በኋላ አቡነ አረጋዊ ተሰውረው ወዳለበት ቦታ ተመልሶ ሄደ። አባታችን አቡነ እስትንፋሰ ክርስቶስም ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንም የልጄ የክርስቶስ እስትንፋሱ የሆንክ የከበርክ መናኝ ሆይ እንደምን አለህ አለችው። አባታችን እስትንፋሰ ክርስቶስም የእግዚአብሔር የሕጉ ማደሪያ የሆንሽ ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልት 40 ሌሊት በጾመ ጊዜ ከእግዚአብሔር ዘንድ ለእኛ የወረድሽልን እኛን ለማዳን ለሙሴ የተሰጠሽ ለአንቺ ሰላምታ ይገባሻል አለ። ከዚህም በኋላ ወደ ኢትዮጵያ ምድር መጣሽ፣ ሕግና ስርዓት ከአንቺ ይወጣልና ከዛሬ ተገለጥሽ ብሎ ጽዮንን አመሰገናት። በዚያም ጊዜ ተገልጻለት በማየቱ ደስ ተሰኘባት። እጅም ነሳት። እርሷንም አስከትሎ 2 ጽላቶችን እንደ ወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህም በኋላ አባ ጰንጠሌዎን፣ አባ አሌፍ፣ አባ ጽህማ፣ አባ አፍጼን፣ አባ ገሪማን፣ አባ ይማዕታን፣ አባ ጉባን፣ አባ ሊቃኖስን እጅ ነሳቸው። ከ9ኙም ቅዱሳን ቡራኬን ተቀበለ። የገድላቸውን መጽሐፍ ከመልካቸው ጋር አነበበ፣ ጽፎም ያዘው። ከዚህም በኋላ ደብረ ቢዘን ሄዶ አቡነ ፊልጶስን አገኘ። ከእርሱም ቡራኬ ተቀብሎ ከዚህም በኋላ ወደ አቡነ አብየ እግዚ ገዳም ሄደ። አቡነ አብየ እግዚም ከእርሱም ጋር ተገናኝቶ መንፈሳዊ ነገርን ተጨዋወቱ። በዚያም ብዙ ቅዱሳንን አግኝቶ የእግዚአብሔር ምስጢር ከእነርሱ ጋር ተጨዋወተ። ዳግመኛ ወደ ድንጋይ ዋሻ ገብቶ ያለ መብልና ያለ መጠጥ 40 መዓልትና 40 ሌሊት ቆየ። በብዙ ፈተና ይፈትኑትም ዘንድ አጋንንት ወደ እርሱ መጡ። መላእክት እያጸኑት 10,000
አንድ ሺህ እየሰገደ ናላው በአፍንጫው እስኪፈስ ድረስ በዚያው የቆየ በክብር ላይ ክብር በጸጋ ላይ ጸጋ ተጨመረለት። ከዚያም ተነስቶ የትግራይን አድባራትና ገዳማት ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገድሉን መጽሐፍ ከአንቀጸ ብርሃን ጋር አነበበ። እመቤታችንም ከያሬድ ከልጇ ከወዳጇ ጋር ወደ እርሱ መጣች። ብዙ ተአምራትንም አደረገችለት። ከእርሱም ተምሮ ተባርኮ ሄደ። ከዚያም በኋላ ከሞላ ውሃ በደረሰ ጊዜ በመስቀል ምልክት ያማትባል። አማትቦም በእግሩ እንደ ደረቅ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከተሉታል። እነዚያም አንበሶችና ነብሮች የሚመገቡትን ባጡ ጊዜ ድንጋዩን ባርኮ ምግብ ስጋ ያደርግላቸዋል። እነርሱም ያንን ይመገባሉ። ለሰዎችም ሲርባቸው እንደዚሁ ድንጋዩን ባርኮ ምግብ ያደርግላቸዋል። ህብስትም ከሰማይ ዮናኤል የተባለው መልአክ በአባታችን ጸሎት ያወርድላቸዋል። ከዚህም በኋላ ወደ ዋልድባ ደርሶ በዚያ በዋሻው ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ቆየ። ከ4 ዓመትም በኋላ ከአቡነ ሳሙኤል ጋር ተገናኘ። አቡነ ሳሙኤልም ያንተ ክፍልህ ይህ ነው ብሎ ቦታውን ነገረው። ከ4 ዓመትም በኋላ አረጋውያን መነኮሳትን ተሰናበታቸው። እነርሱም መርቀው የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ገዚም ወደሚባል ሀገር ደረሰ። ይኸውም ጎጃም ነው። በዚያም እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራን ዓይን እያበራ ሙታንን እያስነሳ ታምራትን እያደረገ በጾም በጸሎት የምታታቸውን እጽዋት የጥንቁልናቸውንም ስራ ሻረባቸው። የምትሃታቸውን እጽዋት የጥንቁልናቸውንም ስራ ሻረባቸው። እነርሱም ምትሃታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስም ባህር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመትም በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት መጨረሻው ከመነኮሳትም ሙሉ ብልጫ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ ይህችን ሀገርና የኢትዮጵያን ሰዎች ሁሉ ምሬልሃለሁና ከባህር ውጣ አለው። አቡነ እስትንፋሰ ክርስቶስም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያ ቦታ የምትሆን ምስራቅ ወደምትሆን ወደ ዳውንት ሂድ። ዳግመኛም ዝክርን የዘከረ ስምን የጠራ የገድልህን መጽሐፍ የጻፈ ያጻፈ ገድልህን ያነበበ የተረጎመ የሰማውን ሁሉ እስከ 7 ትውልድ ድረስ እምርልሃለሁ። ስለ ድካም ብዛት ኃጢአታቸውንም ይቅር እላቸዋለሁ። ይህንንም ብሎ በክብር በምስጋና ወደ ሰማይ አረገ። ከዚህም በኋላ የአባታችን የአቡነ እስትንፋሰ ክርስቶስ ዝና በንጉሱና በጳጳሱ በአባ ሲኖዳ ዘንድ ተሰማ። ከዚህም በኋላ ንጉሱና ጳጳሱ አባ ሲኖዳ አባ አልፋኤልም ከይባባ መጥተው ከእርሱ ተባርከው በረከቱን ተቀበሉ። ኤልሳም ከኤልያስ በለበረከት ሆነው ዘንድ መጠምጠሚያውን እንደተቀበለ እንደዚሁ የአባታችን ቡራኬውን ተቀበሉ። ንጉሱም የመንግስቴን ቦታ አመልክተኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስን በመስቀሉ አመልክቶ በሰሜን በኩል እንጨት አለ፣ ከዚያ ሄደህ ኑር፣ አንተና ልጆች ለዘላለም በዚያ ትኖራላችሁ አሉ። አቡነ እስትንፋሰ ክርስቶስም ይህንን ተናግሮ ለንጉሱ ጸሎት ጸለየ። ጳጳሱም ለአቡነ እስትንፋሰ ክርስቶስን ጸለየ። ንጉሱም ይሄድ ዘንድ ተነሳ። አባታችን አቡነ እስትንፋሰ ክርስቶስም ከደቀ መዝሙሩ ከልብሰ ክርስቶስ ጋር ሄደው ከአባይ ባህር ደረሱ። ባህሩም ወዲያና ወዲህ ተከፍሎ እንደ ግድግዳ ቀጥ ብሎ ቆመላቸው። እነርሱም በደረቅ ተሻገሩ። በተሻገሩም ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስም ጸልዮ አለቀሰ። በጌታ በኢየሱስ ክርስቶስ ስም አውግዤሻለሁና ለመስፍን ኢያሱ በገባዖን እንደቆምሽ አሁንም ደግሞ ቀጥ ብለሽ ቁሚ አላት። ፀሐይም ለቃሉ ታዛ ወደ ኋላ ተመልሳ እንደ አቡነ እስትንፋሰ ክርስቶስ እንደ እርሳቸው ቃል ቆመች። አባታችንም በብርሃን ሰረገላ በወጣ ጊዜ በ17 ዓመቱ ደብረ አስጋጅ ገባ። ፀሐይም እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። አባታችንም ይህች ለዘላለም ማደሪያዬ ናት መርጫታለሁና በእርሷ እኖራለሁ አለ። 6ቱ መነኮሳትም ከእርሱ ጋር ገቡ። እነርሱም የገዳመ ግሸቅ አቡነ መልካ ክርስቶስ፣ ሁለተኛ የጸበል ጎል ገዳም አቡነ አካለ ክርስቶስ፣ ሶስተኛ ዘመለኮተ ስላሴ፣ አራተኛ የደብረ ዳሃርት አቡነ ቴዎጎሎስ፣ አምስተኛ አባ ስነ ድንግል፣ ስድስተኛ የገዳመ ዞጋ አባ አካለ ክርስቶስ ናቸው። በዳውንት ሀገርም 17 ገዳማት በእግዚአብሔር እጅ
በዚያ ወራት ቀኑ። እድሜው 33 ዘመን በሆነው ጊዜም ወደ ደብረ ድባ በምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያች ዕለት ቆብንና አስኬማን፣ ቅናትን፣ ቀሚስን፣ መታጠቂያንና መስቀልን፣ በትርን፣ ጭራን፣ ስዕልን እነዚህንም ተቀበለ። እነዚህንም ከተቀበለ በኋላ ቆሞ ሲጸልይ ዋለ። ያለ ሥጋው ደሙ ምንም አልቀመሰም። የፍጹም መነኮሳት አብነት የሚሆን አባታችን ጻድቁ አቡነ እስትንፋሰ ክርስቶስም ያችን ገዳም ደብረ ቀርሜሎስ ደብረ ኤልድባ ብሎ ሰየማት። በዚያች ድንጋይ ፈልፍሎ ዋሻ አዘጋጅቶ ሉቃስ የሳላት ከግብጽ የወጣች ከልጇ ከወዳጇ ጋራ የተሳለች የእመቤታችንን ስዕል ከዚያ አግብቶ እርሱም ገብቶ የዋሻዋን ደጅ ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ በቀር ከሌላ ሰው ጋር አይገናኝም ነበር። በውስጧም በጾም በጸሎት በስግደት በሌሊት በትጋት በትህርምት በረሃብ በጥም በእርቃን በድህነት ስጋን በማድከም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ በተጋድሎ ኖረ። እነዚህም 10 መልካም ምግባራት ይባላሉ። በዚያም ቦታ ብዙ ተአምራትና ድንቅ ድንቅ ስራን አደረገ። አንድ ቀን ጸሎት ጸልዮ 240 ሺህ ነፍሳትን በየሰዓቱ ከሲኦል ያወጣ ነበረ። ጸሎቱ በረከቱ ከአገልጋዩ ከሁላችን ከህዝበ ክርስቲያን ሁሉ ጋራ ለዘላለም ጸንቶ ይኑር አሜን። ከዚህም በኋላ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህንን ጸሎት በእግዚአብሔር አጋዥነት እንጀምራለን ብሎ ይላል። ኃጢአትን የምታስተሰሪ ንስሐን የምትቀበል በደልን ይቅር የምትል ኃጥአን ተስፋ የአብ የባህሪ ልጅና የሕይወትን ቃል ያለምን ኃጢአት የምታስተሰሪ የካህናት አለቃ ጌታ ኢየሱስ ክርስቶስ ሆይ የእኔን ኃጢአት የወገኖችን ኃጢአት ይቅር በለን። ጸሎትና ልመናን ወደ እግዚአብሔር መልጃ ለነፍስ ለስጋ የሚጠቅም ነው። በሕይወተ ስጋ ያሉ ሰዎች ይህችን ጸሎት በሚጸልዩበት ጊዜ አባቶቻቸውን፣ እናቶቻቸውን፣ ዘመዶቻቸውን፣ ወዳጆቻቸውን በአንዲት ጊዜ ከሲኦል ያወጡባታል። የሾህ አክሊል ጎንጉነው ያቀዳጁሽ የጌታችን የመድኃኒታችን ኢየሱስ ክርስቶስ ራስ ሆይ ለአንቺ ሰላምታ ይገባሻል። ስጋችንን ለማንጻትና ነፍሳችንን ለመቀደስ እስከ መመታት ደርሰሽ ንጹሕ ደምን አፈሰስሽ። እንዲሁም ሁሉ ወገኖችሽን ማሪን እገሌና እገሌን ይቅር በይ እያለ አባታችን ስም ይጠራል። ሰይጣን የተፋውን የኃጢአት ምራቅ ከእኛ ለማስወገድ ስለ እኛ አይሁድ እርኩስ ምራቃቸውን የተፉብሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ፊት ሆይ ለአንቺ ሰላምታ ይገባሻል። ዛሬም የእኛን የወገኖችሽን ኃጢአት አስወግጂ። አላዋቂ በሆኑ በሰቃልያን አይሁድ እጅ በጥፊ የተመታችው የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ ጉንጮች ሆይ ለእናንተ ሰላምታ ይገባችኋል። በእናንተ ምክንያት ፈጽሞ የተዘጋ ገነት ተከፈተ። እንደዚሁ የልቦናችን በር ፈጽሞ ይከፈትልን። የነፍሳችንና የስጋችንን መድኃኒት ትሰጭን ዘንድ የመረረ ሐሞት ከርቤን ትጠጭ ዘንድ የወደድሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ አፍ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ ለእኔ የሕይወትን መጠጥ አጠጭኝ። ስለኛ በአደባባይ የሞት መስቀልን የተሸከምሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽና ከፍ ከፍ ያልሽ ክንድ ሆይ ለአንቺ ሰላምታ ይገባሻል። ሁላችን የእጅሽ ፍጥረቶች ነንና የኃጢአታችንን ሸክም ተሸከሚልን፣ በበደላችንንም ሸክም አቅልይልን። ስለ እኛ ስለ ፍጥረቶችሽ የመስቀል ግንድ የተላከብሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ልዩ የሆንሽ ጀርባ ሆይ ለአንቺ ሰላምታ ይገባሻል። ዛሬም የኃጢአታችንን ግንድ ለኪልን። የተረገሙ አይሁድ በችንካር ይቸነክሩሽ ዘንድ የወደድሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ ቀኝ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ በስንፍናችን የሰራነውን በደላችንን አጥፊልን። አስቀድመሽ ስለ በደላችን ከሃዲያን አይሁድ በችንካር ይቸነክሩሽ ዘንድ የወደድሽ ያለመለወጥ ፍጹም እግዚአብሔር ፍጹም ሰው የሚሆን የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ግራ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ የእኛን በደል ቸንክሪ፣ የሞት ችንካር ከሚሆንም ከዲያብሎስ አድኝን። ስለ ኃጢአታችን ክፉዎች አይሁድ ይቸነክሩሽ ዘንድ ፈጽመው ያሰሩሽ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የከበርሽ ቀኝ እግር ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ ኃጢአታችንን አስተሰርይልን። በእውነት የታመነ እውነተኛ ቅን ንጉሥ የሚሆን የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ግራ እግር ሆይ ለአንቺ ሰላምታ ይገባሻል። ያለ በደል በቅዱስ መስቀል ላይ የተቸነከርሽ እንደዚሁ ኃጢአታችንን ቸንክሪልን፣ የበደላችንን መጽሐፍ ደምስሽልን። ኃጢአታችንን የምንታጠብበትና የምናስተሰርይበት ውሃና ደምን ከጎንሽ እስከምታፈሽ ድረስ
በመስቀል ላይ ሳለሽ በጦር ጎንሽን የተወጋሽ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልዩና የከበርሽ ጎን ሆይ ለአንቺ ሰላምታ ይገባሻል። ተዘግቶ የነበረው የሰማይ ምስጢር በአንቺ ምክንያት ተገለጠ፣ ተከፈተ። እንደዚሁ ሁሉ የልቦናችን በር ፈጽሞ ይከፈትልን። በመስቀል ላይ መከራ ለተቀበሉ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባቸዋል። የጌቶች ጌታ የንጉሶች ንጉሥ ጌታዬ ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባሃል። በታላላቅ ችንካሮች ይቸነክሩህ ዘንድ ለእኛ ስትል የወደድክ ዛሬም በፍቅርህ ትቸነክረን ዘንድ እንለምንሃለን። ከእኛ ጋራም መከራን ስለተቀበልክ እኛም ደግሞ ከአንተ ጋራ መከራን እንቀበላለን። በመስቀል ላይ የተቀበልከው የመከራህ ተሳታፊዎች አድርገህናልና በመከራ ስለመሰልንህ እንደዚሁ በጌትነት በምትመጣበት ጊዜ በዕለተም ምጽአት ከአገልጋዮችህ ከቅዱሳን ጋራ ክብርን አድለን። ታኦ ወኦ አልፋ ቤጣ የምትባል ጌታችን ኢየሱስ ክርስቶስ ሆይ የባህሪ አባትህ አብ መጠጊያ ኃይል ይሁነን። እግዚአብሔር እድል ፈንታችን ጽዋ ተርታችን ነው። አቤቱ እንደ ቸርነትህ ጎዳናችንን አስተካክልልን። አንተ ለወደድከው መራራው ከማር ይልቅ ጣፋጭ ይሆናል። እኛም ይህንን እንወደዋለን። እግዚአብሔር ሆይ አንተን መውደድን ስጠን። ፈጣሪያችን ሆይ አስመልክተን። አስተዋይ ልቦና ስጠን። ፈጣሪያችን ሆይ ጥበበኛ አድርገን። ፈጣሪያችን አድነን። በውስጥና በውጭ ያለውን የሚታየውና የማይታየውን አበሳ የምታውቅ አቤቱ እግዚአብሔር ሆይ አውሎግሶን ልቦናችንና ሰማያዊውን ቤት ክፈትልን። አይነ ልቦናችንን አብራልን። ኃጢአታችንንም ይቅር በለን። መሐሪ የሆንክ አምላክ ሆይ ይቅር ባይ አምላክ ሆይ ቸር አምላክ ሆይ የእኛን የበደለኞቹን ኃጢአት ይቅር በል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለህ ዓለምን አሳልፈ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ለአንተ ሰላምታ ይገባሃል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለህ ዓለምን አሳልፈ የምትኖር የአብ የመንፈስ ቅዱስ ቃላቸው ወልድ ሆይ ለአንተ ሰላምታ ይገባሃል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለህ ዓለምን አሳልፈ የምትኖር የአብ የወልድ ሕይወታቸው እስትንፋሳቸው መንፈስ ቅዱስ ሆይ ለአንተ ሰላምታ ይገባሃል። አቤቱ ፈጣሪያችን ስጋችንና ነፍሳችንን ባርክ። አቤቱ የፈጣሪያችን ሆይ ሕይወታችንና ሞታችንን ባርክ። አቤቱ ፈጣሪያችን ሆይ ጸሎታችንና ልመናችንን ባርክ። እኔንም ኃጥኡን ገብረ ሥላሴን ይቅር በል። ሁላችን ሕዝበ ክርስቲያኖችና ኃጢአታችንን ሁሉ ይቅር በለን። አሚን። አባታችን ሆይ ጌታችን ኢየሱስ ክርስቶስ ሆይ የሚያስጨንቅ ለአንተ ቀላል ነው፣ የራቀ ለአንተ ቅርብ ነው። ጌታችን ኢየሱስ ክርስቶስ ሆይ ይቅርታህን ከእኛ አታዘግይብን፣ አታርቅብን። የሚያደንቁህን ከፍ ከፍ አድርጋቸው፣ ለአንተ ቀላል ነውና። ኃጢአታችንን አስተሰርይልን፣ መከራ በደላችንም ይቅር በለን። እግዚአብሔር ፈጣሪያችን ሆይ በሶስትነትህ ተማጸንህ፣ በትክክል ስልጣንህ ተማጸንህ፣ በአንድነትህ ተማጸንህ፣ በመለኮትህ ተማጸንህ። አንተን በወለደችህ በድንግል ማርያም ተማጸንህ፣ በቅዱስ መስቀልህም ተማጸንህ። በምትወደው በወዳጅህ በቅዱስ ዮሐንስ ተማጸንህ። አንተን ባጠመቀህ በቅዱስ ዮሐንስ መጥምቅ ተማጸንህ። መልአከ ምክርህ በሆነ በቅዱስ ሚካኤል ተማጸንህ። ያንተን መወለድ ለድንግል ማርያም የደስታ ብስራትን በነገራት በቅዱስ ገብርኤል ተማጸንህ። እኛም ኃጢአተኛ ባሮችህ በወዳጅህ በእስትንፋሰ ክርስቶስ ጸሎት ተማጸንህ። የእኛንም የሕዝቡንም ሁሉ ኃጢአት ይቅር በለን። አባታችን አቡነ እስትንፋሰ ክርስቶስም ይህችን ጸሎት ሲጸልዩ ነፍሳትን ከሲኦል በቀን 7 ጊዜ በሌሊት 7 ጊዜ ያወጣ ነበር። አቡነ ዘበሰማያትንም ከሰላመ ገብርኤል ከዕቀበኒ ጋራ ሲጸልይ 24,000 ነፍሳት ከሲኦል ይወጣሉ። የዚህች ጸሎት ክብር ፈጽሞ በሰማይም ቢሆን በምድርም ቢሆን አይገኝም። በአምላክ ልቦና በድንጋሌ ሥጋ በድንጋሌ ነፍስ በጸናች በአምላክም በወለደች በክብርት እመቤታችን በድንግል ማርያም ልቦና በደጋጎች በጻድቃን በሰማዕታት ፍጹም በሚሆኑ በመነኮሳት በደናግል ልቦና በተመረጡ በ99 ቅዱሳን መላእክት ልቦና በቅዱስ ሚካኤል በቅዱስ ገብርኤል ልቦና ይገኛሉ። እነርሱም ይህችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያምም በየዕለቱ 400,000 ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። ይህች ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያያትም። ወደ ቀደመ ነገራችን እንመለስና አባታችን አቡነ እስትንፋሰ ክርስቶስ ዓይኑን ቀና አድርጎ ፊቱን ወደ ምስራቅ መልሶ እጁን ዘርግቶ ያለ እረፍትና ያለ ማስታጎል ዘወትር ይጸልያል። ይህች ጸሎት በሚጸልይበት ሰዓት
ይህችን ጸሎት በሚጸልይበት ሰዓት ጌታችን ኢየሱስ ክርስቶስ በመስቀል ላይ በግልጽ ተሰቅሎ ያየዋል። እጁን ዘርግቶ ተቸንክሮ ፊቱን በጥፊ ተመቶ በጅራፍ ተገርፎ እየተሰደበ በገመድ ታስሮ በቀራንዮ መድኃኔዓለምን ተሰቅሎ ባየው ጊዜ እጅግ ስቅስቅ ብሎ አልቅሶ በድንጋይ 40 ሺህ ቀኝ ፊቱን 40 ሺህ ግራ ፊቱን ይመተዋል። በዚህም ጊዜ ጌታችን ኢየሱስ ክርስቶስ ስለ ልመናውና ስለ ጸሎቱ ስለ ጽኑ እንባውም ስለ ብዙ ትሩፋቱም ከሲኦል ነፍሳትን ያወጡ ዘንድ መላእክትን ያዛቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስን መከራ ሕማሙን የሚገልጡ እነዚህን ጸሎት መድኃኔዓለም አስቀድሞ ለሶስቱ ቅዱሳን ደናግል የገለጠላቸው በርዜዲ፣ ሜልቴዳ፣ ኤልሳቤጥ ይባላሉ። ጌታችን ለአባታችን በሚገልጥለት ሰዓት እነርሱ ወይም ደናግሎቹ ለአባታችን ለእስትንፋሰ ክርስቶስ ተገልጠው ይታዩ ነበረ። ጌታችን ኢየሱስ ክርስቶስም 27 ጊዜ ፊቱን እጃቸውን ጠቅለው በፊቱ እንደመቱት 120 ጊዜም እጃቸውን ጨብጠው አፉን እንደመቱት 30 ጊዜም አስረው መሬት ላይ መስቀል አስይዘው እስከ ቢታንያ እየጎተቱ 7 ጊዜ በእግራቸው ሆዱን 7 ጊዜም ወገቡን 347 ጊዜም ደረቱንና ሆዱን ረገጡት መቱት። 65 ጊዜም ክንዱን እንደመቱት 62 ጊዜም እግሩን እንደመቱት 37 ጊዜ ጭኑን መቱት። 80 ጊዜ በገመድ አስረው እየጎተቱ የራሱንም ጸጉር ይዘው እየጎተቱ ያንገላቱት ነበረ። 305 ጊዜ ጽሙን ነጩት። 305 ጊዜ ተመታ። እያንዳንዱ አንዱ ብቻ ነፍስን ከስጋ ለመለየት የሚያደርስ ነው። 19 ጊዜ ከግንድ ጋር አጋጩት። አንድ ጊዜም በግንድ አስረው ገረፉት። 6666 የጠና ግርፋት ገረፉት። ከቆሰለው ቁስልም የተነሳ አጥንቶቹ እስኪታዩ ድረስ ታላላቅ የቆሰሉት የራሱ ቁስል ብቻ 767 ወደ ታች የዘለቀው የራሱ ቁስል 72 ነበረ። 1000 ጊዜም መስቀል ተሸክሞ በየጎዳናው ወደቀ። 5 ጊዜ እስኪሰቅሉት ድረስም ወረወሩት። 3 ጊዜ እርኩሳን አይሁድ ምራቃቸውን በፊቱ ላይ ተፉበት። አባታችን እስትንፋሰ ክርስቶስም ይህንን አይቶ ይደነቅ እጅግ የሚጨነቅ ፊቱንም በድንጋይ በጥፊ መታ ነበረ። እንዲህም እያደረገ በየቀኑ የኢትዮጵያን ኃጢአት ያስተሰርያል። ከዚህም የተነሳ መድኃኔዓለም ኢትዮጵያን ምሬልሃለሁ ይለዋል። በየቀኑ የሚጸልየው ጸሎትም 150 መዝሙረ ዳዊትን፣ 15ቱ መኃልየ ነቢያትን፣ 5ቱ መኃልየ ሰለሞንን፣ የ7ቱን ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋራ የወዲስዋን ጨምሮ አርጋኖን ከውዳሴ አምላክ ጋራ የ200 ሊቃውንተ ሃይማኖት አበውን ከስንክሳር ጋራ ያውም እግዚአብሔርን እያለቀሰ ከመለመን ጋራ እግዚአብሔር ነግሰን ከሰዓታት ጋራ የሌሊት ሰዓታትና የመዓልት ሰዓታት አቡነ ዘበሰማያትን ከ42 በላይ በአቁጣሮ ጊዜያት ያደርስ ነበረ። ይኸውም አቡነ ዘበሰማያት ማለት ነው። 4 ወንጌላት የጻድቃንንና የሰማዕታትን መልክ ከጻድቃን ገድልና ከመነኮሳት ገድል ጋራ 160ውን ተአምረ ማርያም ያደርሳል። 365 ተአምረ ኢየሱስንም ያደርሳል። የጊዮርጊስን ገድል፣ የሰኔ ጎልጎታን፣ ልፋፈ ጽድቅን፣ ቀበኒ ክርስቶስን፣ 7ቱ ኪዳናትን በየ7ቱ ጊዜያት ከ9 ጸዋትወ ጋራ ጥልሽቴ የሚባል መጽሐፍን እንዲሁም ባርቶስን፣ ገድለ አባኪሮስን፣ ገድለ ኤዎስጣቴዎስን፣ ገድለ ገብረ መንፈስ ቅዱስን፣ ገድለ ተስዓቱ ቅዱሳንን፣ ሰይፈ ሥላሴን፣ ሰይፈ መለኮትን፣ ገድለ ጴጥሮስ ተፍጻሜተ ሰማዕታትን ያደርሳል። ይህንንም እየጸለየ የታመሙትን በዚህ ይፈውስ ነበረ። በጸሎቱም ጸበል እያፈለቀ እያጠመቀ ይፈውስ ነበረ። አባታችን አቡነ እስትንፋሰ ክርስቶስ በዚያች ዋሻ ውስጥ ከገባ በኋላ በአንዲት ቀን ይህንን ሁሉ ጸሎት ይጸልይ ነበር። የአባታችን ዝና በየአገሩ ሁሉ ተሰማ። ብዙ መነኮሳት ወደ እርሱ መጥተው ከእርሱ ቡራኬን ይቀበሉ ነበረ። የቅዱሳን ማህበር ሁሉ ተሰብስበው ደብረ አስጋጅን ከበቧት። ታቦትና ስዕልን ይዘው መጥተው ወዴት እንደሚያኖሩ ፈለጉ። በዚያ ዋሻ አዘጋጅተው ስዕላቸውን የሚያስቀምጡበትን በዓት አዘጋጅተው ተቀመጡ። ከቀርሜሎስ ገዳም 7 ዓመት በተድላ በደስታ የአባታችንን ዜና ነገሩና ዜና ገድሉ ዜና ተአምራቱ በዳውንት ሀገርና በሀገር ሁሉ ተሰማ። ሀገር ሁሉ ዝናውን ይናገር ጀመረ። ስለ እርሱም ከአማራ ሳይንት እስከ ጣሸት እስከ ቤጌ ምድር ተሰምቶ
እርሱም ያለበትን ደጅ ተሳልመው ከደዌያቸው ይፈወሱ ዘንድ ይመጣሉ። መጥተውም ሴቶችና ወንዶች ካህናትና ምእመናን በሙሉ የእግዚአብሔርን ጎዳና ይማራሉ፣ ያስተምራቸዋል። እነዚህም በእጁ ይመነኩሳሉ። የአባታችን ክቡር አቡነ እስትንፋሰ ክርስቶስ በእግዚአብሔር ዘንድ ባለሟልነትን አገኘ፣ እጅግ ከፍ ከፍም አለ። በእመቤታችን በቅድስት ድንግል ማርያም ዘንድ፣ በጻድቃን በሰማዕታት ዘንድ፣ በሰውና በመላእክትም ዘንድ በጾም በጸሎት በሰጊድ እጅግ የተደነቀ ሆነ። የዳውንት ሰዎችም ሴትና ወንዶችም ተጠምቀው 55 ሰዎች አባ ሙሴ ምንኩስናውን እንደሰጠው እነዚህም ደግሞ በእርሱ እጅ ምንኩስናን ተቀበሉ። እነዚህም አስቀድመው በጥምቀት ከእርሱ የተወለዱ ናቸው። የገዳመ አቡነ ሙሴ አበምኔት ቆብና ስልጣኑን ሲሰጠው ሁሉ ይገዛልሃል እንዳለው ዘመዶቹም የወንድሞቹም ልጆች በእርሱ ላይ ስላለው ታላቅ ግርማ እጅግ ተደሰቱ። ጸሎቱንና ስግደቱን አስቀድመን ተናግረናል። ጾሙ ግን በ7 ቀን ፀሐይ ሲመሽ ጥቂት ሰአልነከ የጸለየበትን ይቀምሳል። 40 መዓልት 40 ሌሊት የጌታችንን የስብከቱን ጾም እህል ሳይቀምስ ይጾማል። እግሮቹ እስኪያብጡ ድረስም ፈጽሞ በመሬት ላይ አይቀመጥም። ለሽፋሽፍቶቹም እረፍት አይሰጣቸውም። የጌታችን አብይ ጾምን 40 መዓልትና 40 ቀን እህል ሳይቀምስ ይጾማል። በአፉ ከጸሎት በቀር ዝም አይልም። በጾም በጸሎት ወራት ከሰው ጋር አይገናኝም ነበር። ከሰው ጋርም አይገናኝም ነበር። ዋሻውን ዘግቶ ይጾማል፣ ይጸልያል እንጂ እንደ መንኮራኩር ይሰግዳል። የሐዋርያትንም ጾም እንደዚሁ ይጾማል። ርኅወ ሰማይ በሚሆንበትም በልደትና በጥምቀት በትስብእቱ ወይንም በጌታ ጽንሰት ባለ በትንሣኤ እርገትም ሥጋው ደሙን ይቀበላል። በእመቤታችን በቅድስት ድንግል ማርያም ጾም በጾመ ፍልሰታም ምንም ሳይቀምስ እስከ 15 ቀን ይጾማል። እስከ 21 ቀን ድረስም የእመቤታችንን በዓል እንደ ልጇ ትንሣኤ ያከብራል። እመቤታችን በስደቷ ዘመን በደብረ ቁስቋም የጾመችው የስደቷን ጾም 40 ቀንና 40 ሌሊት አባታችን እስትንፋሰ ክርስቶስ ምንም ሳይተኛ ይጾም ነበር። ጾሙም ዓመት እስከ ዓመት ነበረ። ዘወትር ይጾማል፣ ያለማታ በጠዋት አይቀምስም። በ4 ቀን ጥቂት ይቀምሳል እንጂ በየዕለቱ ምንም አይቀምስም ነበረ። ከዚህም በኋላ ሕግንና ቀኖናን ስርዓትንም ከአበው ስርዓት አውጥቶ ሰራ፣ ደነገገ። የሰራውም ስርዓት አባታችን እስትንፋሰ ክርስቶስ በዚህ በደብር ቅዱስ መንጫጫት፣ መጮህ፣ መሳቅ፣ ዋዛ ፈዛዛን ማውራት አይኑር። ይህን ያደረገ ሰው ቢኖር ጮሆ የተጣራ ሰው ቢኖርና በቀኖና 8 ቀን ይጹም፣ በየቀኑ 200 ስግደት ይስገድ ይላል። ከደብሩ ወይም ከማህበሩ ሳለ ወደ ውጭ መንደር ሄዶ የበላ ሰው ቢኖር እስከ 10 ቀን በደረቅ እንጀራና በውሃ ይጹም፣ በየዕለቱ 200 ይስገድ ይላል። ወንዶችም ገዳም ሴቶች ገብተው አይቀመጡ። የገባችን ብትኖር 40 ቀን ትጹም፣ ከዚያም ብትኖር 202 ዓመት ትጹም። በቀን 7 ጊዜ በሌሊት 7 ጊዜ ደወልን ይደውሉ አለ። ይህንን እየተደወለ ተሰብስበው እግዚአብሔርን በአንድነት ቅዱስ 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 እያሉ ያመሰግናሉ፣ ጊዜያትንም ያደርሳሉ። አቡነ እስትንፋሰ ክርስቶስ በ24 ሰዓት ስዕላትን ያጥን ነበረ። እመቤታችንም ነጭ ዕጣን እያመጣች ትሰጠው ነበረ። ከ24ቱ ካህናተ ሰማይ ጋራም የጸባዖትን መንበር በየጊዜው ያጥን ነበር። ዳግመኛም ስርዓትን ሰራም። ሁለተኛም ስርዓትን አባታችን ቤተክርስቲያን ለመሄድ ሌሊት ያልነቃ ሰው ቢኖር የታወቀ። ዳግመኛም ሁለተኛ ስርዓት አባታችን ቤተክርስቲያንን ለመሄድ ሌሊት ያልነቃ ሰው ቢኖር የታወቀ ደዌ ሳያገኘው በስንፍና የቀረ ቢኖር 1000 ስግደት ይስገድ። በዚያችም ዕለት ወጥ ጠላ አይቅመስ፣ ያለ ደረቅ እንጀራና ያለ ውሃ አይቅመስ። በቀንም በሌሊትም ሰዓት ደወል ሲደወል ለጸሎት ወደ ቤተክርስቲያን ያልመጣ ቀኖናው እንደዚሁ ይሁን። ጠብ፣ ክርክር፣ ጭቅጭቅ የሚፈጥር ቢኖር ወንድሞች እራት ወይንም ምሳ ከተመገቡ በኋላ ይመገብ። እንደዚሁ 10 ቀን ይጹም፣ ቀኖናውን ሳይጨርስ ስጋው ደሙን አይቀበል አለ። ከማህበርተኞቹ የተሳደበ በወንድሙ ክፉ ስምን ያወጣ በቤተ መቅደስ ሆኖ ሰውን ያማ ትልቅ ኃጢአት ይሆንበታል። አባታችንም መልሶ በዚህ ኃጢአት ምክንያት በእሳት ሲሰቃዩ እግዚአብሔር አሳይቶኛል አለ። ስለዚህም 40 ዕለት ይጹም፣ 500 ስግደትን ይስገድ። ጾሙን በደረቅ እንጀራና በውሃ ይሁን። ስጋውና ቅዱስ ክቡር ደሙን አይቀበል። ቀኖናውን ምንም አታሻሽሉለት። የክርስቶስ በጎች የተባሉ መናንያን ወይንም ምእመናን በወሬና በጠብ ለያይቶ በታትኗቸዋልና ከምእመናኑ መካከል አንዱ ያረፈ ቢኖር በየሰዓቱ በጸሎትና በዕጣን ጊዜ ይፍቱት። በ40 ቀንም ቅዱሳን አበው ካህናት፣ ዲያቆናት፣ መናንያን ወደ ቤተ ክርስቲያን ገብተው
ዕጣንን ይከፋፈሉ፣ ተከፋፍለውም እልፍ እልፍ ይስገዱ። ለዚያም ለሞተ ሰው የተሰጣቸውን እንባቸውን በዕጣኑ ላይ ያነባሉ። ሌሊቱን ሁሉ ጸሎተ ሙታንን እየጸለዩ በተጊያ ሌሊት ያድራሉ። እንደዚሁ ያደረጉለት እንደሆነ እንደ 40 ቀን ሕፃን ይሆናሉ የሚል እኔ አግኝቻለሁ አለ። ዳግመኛም አባታችን ለሞተ ሰው እንደዚህ የሚጸልዩ ሰዎች በእግዚአብሔር ዘንድ ትልቅ ዋጋ አላቸው አለ። ከማኅበሩ ሰዎችም የገዳሙ አስተዳዳሪ ሳያውቅ በቤቱ መርፌ ሳይቀር ቅርስን ያስቀመጠ ቢኖር ቀኖናው 50 ቀን በደረቅ እንጀራና በውሃ ይሁን፣ ያንንም ንብረት ለማኅበሩ ያስረክብ፣ ስግደቱንም ሳያስታጉል 200 ይሁን አለ። አባታችንም ስለዚህ ነገር 99ኙን የሚዋደዱ የነገደ መላእክት ማኅበር እግዚአብሔር አሳየኝ አለ። ዳግመኛም በምድር ክፉ የሆኑ 5 ማኅበር አየሁ። እነዚያም ክፉ ማኅበር የተባሉት እነዚህ ናቸው። አንዱ ማኅበር የጅቦች፣ ሁለተኛው ማኅበር የውሾች ማኅበር ነው። ሶስተኛው ማኅበርም የተኩላዎች ነው። አራተኛውም የቀበሮች ነው። አምስተኛውም ማኅበር የፍየሎች ማኅበር ነው። እነዚህም ማኅበሮች ናቸው። ዳግመኛም 5 ደጋጎች ማኅበርን አሳየኝ። አንዱ ማኅበር የበጎች፣ ሁለተኛው ማኅበር የእርግቦች፣ ሶስተኛው ማኅበር የዋኖሶች፣ አራተኛው ማኅበር ንቦች፣ አምስተኛው ማኅበር ጥንቸሎች ደጋጎች የተባሉት እነዚህ ናቸው። እነዚህ የዋሃን እንደሆኑ እናንተም ደግሞ የዋሃን ሁኑ። ደቀ መዝሙሩም ተርጉሙልኝ ብሎ ጠየቀው። አባታችን አቡነ እስትንፋሰ ክርስቶስም ተርጉሞ አስረዳው። ልጆቹ መነኮሳት በበዙ ጊዜ ቁጥራቸው 700 በሆነ ጊዜ በየወገናቸው መጋቢ ሾመላቸው። ከዚህም በኋላ ዳቤን እንጀራን ለመጋገር ተግባር ቤት አዘጋጁ። የሚጋገር ዳቤ ወይም እንጀራ በአንድ ምጣድ ተጋግሮ ለ700 ማኅበርተኞች ይበቃቸው ነበረ። በእራት ጊዜ ማዕድን የሚያቀርቡ 7 ናቸው። የወፍጮ ስራን የሚሰሩ፣ የአትክልት ፍሬያትን የሚለቅሙ፣ እንጨትን የሚለቅሙ አሉ። ተግባረ ጥበብን የሚችሉ አሉ። መጽሐፍ መደጎስ መጽሐፍ የሚችሉ አሉ። በጾም በጸሎት ተወስነው በመቆም የሚኖሩ አሉ። የማኅበር አለቃ ሁሉንም በየስርዓታቸው ያስተማራቸዋል። አንዲት ራታቸውን የሚበሉባት ገበታ ነበረች። በማዕድም ጊዜ አባታችን ማኅበሩ እህል ሳይቀምስ አስቀድመው ጸሎት ይጸልዩ ዘንድ ያዛቸዋል። ሁሉም በአንድነት ይጸልያሉ። ቀጥሎም አንተን እናመሰግንሃለን ብለው ሰአልናከን ይጀምራሉ። እሺ የተከበራችሁ ኦርቶዶክሳውያን አሁንም ሰዓቱ ወደ 1 ሰዓት ተቃርቧል። ስለዚህ ሁለተኛውን ክፍል ክፍል እዚሁ ላይ ላቆመውና በሶስተኛው ክፍል እንቀጥለዋለን። የእረፍታቸውን የሚያዝያውን አሁን ከግንቦት ነው ጀምሮ ሳነበው ያለውና ወደ መጨረሻው እየተቃረብን ነው። ከዚህ በኋላ ተአምራታቸው አለ እና የእረፍታቸውን የሚናገረውን ክፍል እንደዚሁ በንባብ ማሰማችሁ ነው የሚሆነው። ግን ሶስተኛ ክፍል ማዘጋጀት ግዴታ ሆኖብኛል ማለት ነው። ስለዚህ ተአምራታቸውንና የእረፍታቸውን የሚናገረውን ክፍል በክፍል 3 ማቀርበው ይሆናል። አሁኑ ክፍል 2ን በዚሁ እቋጫለሁኝ። የአባታችን የአቡነ እስትንፋሰ ክርስቶስ ጸሎታቸው በረከታቸው ከሁላችን ከሕዝበ ክርስቲያን ሁሉ ጋራ ከሀገራችን ከኢትዮጵያ ከተዋሕዶ ሃይማኖታችን ጋራ ለዘላለሙ ጸንቶ ይኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።